ጋይስ የተሰጠኝ ስጦታ ላሳያችሁ። ዝግጁ ናችሁ? 1 2 3 ሁሌም ለራሴ ብቻ የሚል ሰው አያልፍለትም። እዚህ ዓለም ላይ አያልፍለትም። ቋንቋና ሰው ለራሴ ብቻ እኔ ብቻ ልደግ እኔ ብቻ ልለወጥ የሚል ሰው ሁሌም ውድቀት ላይ ነው። ሁሌም ዝቅታ ላይ ነው። ከፍታ የሚባል ነገር የለውም ህይወቱ ውስጥ ማለት ነው። ያ ሰው ካለፈለት እኔ ወድቃለሁ ብሎ ስለሚያስብ የሚያቃትን ነገር ለብቻው ብቻ እንደዚህ አጠራቅሞ ይዛታል። ህይወት ደግሞ እንደዛ አይደለችም። እውነቴን ነው የምላችሁ። አንዳንዶቻችሁ መስጠት መማር አለባችሁ። መስጠት ደግሞ በገንዘብ ብቻ አይደለም ባይዘው መስጠት በምክር አለ። በምክር ትሰጣለህ። ከዛ ደግሞ በይውህና ትሰጣለህ። በፍቅር መልክ ትሰጣለህ። በእድል መልክ ትሰጣለህ። እድልህን አሳልፈህ ትሰጣለህ አንዳንዴ ካስፈለገም። እውነቴን ነው የምላችሁ። አንዳንዴ በጣም በቃ ደደብ የሚያስብልህና ጅል የሚያስብልህ ነገር ምንድነው? እድልህን አሳልፈህ ስትሰጥ ነው። ግን ደግሞ ያ እድል ያንተ እንዳልሆነ ካወቅ ወይም ደግሞ ካንተ በላይ ያ ሰው እንደሚገባው እግዚአብሔር እየነገረህ እያለ አውቀህ የዛ ሰው እድል የምታኮላሽበት ከሆነ አንተ ላይክ የሆነ ፍርሃት ላይ ነህ ማለት ነው። ጎዶልነት ላይ ነህ ማለት ነው። አያልፍልኝም ላይ ነህ ማለት ነው። እግዚአብሔር እያየኝ አይደለም ብለህ እያመንክና እያሰብክ ነው ማለት ነው። ሁሌም ደግሞ ማወቅ ያለብን እግዚአብሔር ለኛ ብሎ ያስቀመጠው ነገር አለ። ለኔ ተብሎ የተቀመጠልኝ ትልቅ ነገር አለ የሚል እምነት ካለን ለመስጠት አንሳሳም፣ አንፈራም። ስለዚህ መስጠትን ተማሩ በእናታችሁ። እወዳችኋለሁ። ጋይስ የተሰጠኝ ስጦታ ላሳያችሁ። ዝግጁ ናችሁ? 1 2 3 ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም ልደጋግመው ራሁ ተላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወደኝ አውቀዋለሁ ስምሽን እናቴ ከዛ ማርያም 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 ያንጸባርቃል ደግሞ ጋይስ ና በዚህ ና እናሳያቸው እንዴት እንደሚያንጸባርቅ። Look at this, how beautiful this is, man. Thank you so much. Thank you, I appreciate you. Beautiful gift.